ከራሳችሁ ቮሊዩም ጨምሩ። ቮሊዩም ከራሳችሁ ጨምሩ። አንድ ቃል ከእግዚአብሔር ቃል አነብና ራሴን አስተዋውቃለሁ ማለት ነው። የማነበው ቃል እንግዲህ ያው የዲያብሎስን ስራ ሊያፈርስ የእግዚአብሔር የተገለጠ አይደለም። እሱ በቃ ጠላትም ማንም ወደደም ጠላም በየትም ቦታ ያለማቋረጥ የምለው ነገር ነው ማለት ነው። አሁን የምናገረው ትንቢተ ዘካርያስ ምዕራፍ 6 ቁጥር 15 ላይ እንደዚህ የሚል ቃል አለ። በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ፣ የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ፣ የአምላካችሁንም የእግዚአብሔርን ቃል አጥብቃችሁ ብትሰሙ ይህ ይሆናል ይላል። በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ፣ የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ፣ የአምላካችሁንም የእግዚአብሔርን ቃል አጥብቃችሁ ብትሰሙ ይህ ይሆናል ይላል። እስኪ አንገቶቻችንን ዝቅ አድርገን እንጸልይ እንደገና ከኔ ጋር። የዘላለም አምላክ እግዚአብሔር ሆይ ስለነበረን ስለዚህ መልካም ጊዜ እናመሰግናለን። አሁንም ደግሞ ስለሚኖረን መልካም ጊዜ ሁሉ ደግሞ አንተን እናመሰግናለን። በከፍታም በዝቅታም በሚመችም በማይመችም ሁኔታ ሁሉ የምትመራን የምታሻግረን የምታኖረን አንተ ስለሆንክ እግዚአብሔር ሆይ ዛሬም በዚህ ቦታ በምናደርገው ነገር መካከለኛውን ቦታ ላንተ እንሰጣለን። በኢየሱስ ክርስቶስ ስም ክብርን ሁሉ ውሰድ። ክብርን የሚሻማ ክብርን የሚጋብዝ ማንኛውም ነገር በጌታ በኢየሱስ ክርስቶስ ስም ከዚህ ጉባኤ ተከለከለ ይሁን። እግዚአብሔር ሆይ ቀሪ ጊዜያችንን ዛሬ ብቻ ሳይሆን እስከ እሑድ ድረስ አብረን የምንቆየው ቆይታ ሁሉ አንተ ባርክልን። በነገር ሁሉ ተባረክ። በጌታ በኢየሱስ ክርስቶስ ስም አሜን። እና እዚህ ጋር በሩቅም ያሉት መጥተው የእግዚአብሔርን መቅደስ ይሰራሉ የሚለው ቃል ይህንን አገልግሎት ማለትም የፓልቶክ አገልግሎት ስጀምር እግዚአብሔር በልብ ያመጣው ቃል ነውና በመጀመሪያ ደረጃ ኢትዮጵያ ክርስቲያን ክላስ ኦል ብለን ኦርጋናይዝ መሆን አለብን አለና ሚኒስትሪ የሚል ነገር ስናደርግ አንወድም። ከዛሬ ጀምሮ እኔ የለሁበትም ማለት ምክንያቱም ሚኒስትሪ ማለት የሆነ አመፅ ምናምን ነው አእምሮ ውስጥ የገባው ከቤተክርስቲያን ከመገንጠል ባነሰ ደግሞ አንዱ እንትን ደግሞ ሚኒስትሪ የሚባለው ነገር ነው ብሎ ስለሚያስብ ማለት ነው እኔ የለሁበትም ማለት እና የአንደርስታንዲንግ የመረዳት ጉዳይ ነውና ምንድነው በዓላማ ደረጃ ወገኖችን በማስተባበር ቅዱሳንን አብሮ በማሰለፍ በአንድ ላይ መስራት ማለት ነው። ሚኒስትሪ ማለት ብቻ ከመሮጥ ወገኖችን በአንድ ላይ በማሰባሰብ በጋራ ለመስራት መነሳት ለማገልገል መነሳት ማለት ነውና ይህንን አገልግሎት ስንጀምር እግዚአብሔር በልባችን በልዩ ያስቀመጠው ቃል ነው። ደግሞ እውነት ምንድነው ዛሬ አይታችሁ እንደሆነ ፊዚካሊ እንኳን በሩቅ ስንቶቻችን ራቅ ካለ ቦታ ይመጣል ብዙ ነው። እኔ ከኖርዌይ ነው የመጣሁት በጣም እህቴ ጋር አንዳንዶቻችሁ ከእንግሊዝ መጣችኋል፣ አንዳንዶቻችሁ ከጀርመን መጣችኋል፣ አንዳንዶቻችሁ ከሆላንድ ከቤልጂየም መጣችኋል። በሩቅ ያለነው የተሰባጠርነው በተለያየ ቦታ የነበርነው ሰዎች በአንድ ላይ ተሰባስበን በአንድ ቦታ ተገናኝተን እንዴት አድርገን የእግዚአብሔርን ስራ እንስራ፣ በምን መንገድ የእግዚአብሔርን ሀሳብ እንፈጽም፣ እንዴት ነው በዚህ ዘመን እኛ ተራርቀን ባለንበት ወቅት እንዴት ነው ልንቀራረብ የምንችለው፣ እንዴት ነው ልንገናኝ የምንችለው። በተለይ ኢንተርኔትን ለእግዚአብሔር መንግስት ለማዋጀት የዛሬ 11 ዓመት አካባቢ ፓልቶክን እንደጀመርኩ ማለት ነው። ከዛ በፊትም አንድ ዓመት ተኩል አካባቢ ኢትዮ ላቭ፣ ኢትዮ ኮም፣ አስመሪኖ ኮም የሚባሉ የቻት ሩሞች ነበሩ በቴክስት እና እዛ ቦታ ስናደርግ ብዙ ክርስቲያኖች የነበራቸው አመለካከት ምንድነው ኢንተርኔት ማለት ከኃጢአት ጋር የተገናኘ ከዝሙት ጋር የተገናኘ ስለሆነ በተለይም ከኢትዮጵያ የሚመጡት አገልጋዮች የነበሩት በጉባኤያቸው ሲሰብኩ አንዳንዶቻችሁ እዚህ ማጠፉ ማታ ማታ ኢንተርኔት ላይ ሲሉ ጉባኤያችን በሙሉ ዞር ብሎ የሚያይ ወደ እኔ ያዝ ስለሚያውቁ ማለት ነው። ምናልባት አንዳንዶቹ ፈርት ይሆናል በልባቸው እግዚአብሔር ይገሰጽ ወንድማችን ልቀቅ እያሉ ሊሆን ይችላል። ምክንያቱም የመረዳታቸውና የግንዛቤያቸው ነገር ነው። እና አንድ ጊዜ ከአንድ ከስዊድን የሄደ ወንድም ሲነግረኝ ማስተርሱን ሰርቶ ክፍለ ሀገር ይሄዳል ጨርሶ ማለት ነው። እና አንድ ወንጌላዊ ለመስበክ ፈልጎ ስለ ኢንተርኔት ነው መስበክ የፈለገው። ኢንተርኔት የኃጢአት መሆኑ እና ኢንተርኔት 666 ራሱ www የሚለው 666 ነው ራሱ አይደለም እንደ ወንድም ከለ ያለኛል። አሁን እንግዲህ ከስዊድን ማስተርሱን ሰርቶ የመጣው አዎ ካለ በቃ ፕሮቫይድ
አይደለም ጉባኤው መካከል ምክንያቱም ያ ሰው የሚፈልግ የነበረው ነው። አሁን ያ ከፍቶ ሳይሆን ኢንተርኔትን ለማውገዝ ፈልጎ ምናምን ሳይሆን ካለን አመለካከት ታስታውሳላችሁ። እነ ዊክ ማነው ቲንዳለር የሚባለው እንግሊዛዊ ሰው መጽሐፍ ቅዱስን ወደ እንግሊዝኛ በመተርጎሙ ምክንያት ጳጳሱ መጥተው ተቀምጠው ኃጢአቱ ተነቦ እሳት ተሰቅሎ እሳት በእግሩ ስር ተለኩሶ ተቃጥሎ ነው የሞተው። እንግሊዝ ሀገር ውስጥ ማለት ነው። ኃጢአቱ ምንድን ነው? መጽሐፍ ቅዱስን ወደ ተራ የእንግሊዝኛ ቋንቋ በመተርጎሙ ማለት ነው። በአሁኑ ሰዓት ቲንዳለር ኢንስቲትዩት በጣም የታወቀ ከፍተኛ የሆነ የመጽሐፍ ቅዱስ ኢንስቲትዩት እንደዚህ አይነት ባለፈው ሃንጋሪ ስብሰባ ነበረ ወደ ሊደርሺፕ ፎረም የሚባል ያቀረቡትን ባግ ኢየሱስ ስም ያለበትን ባግ ለመሻማት እና በሱ ስም ያለው መጽሐፍ በሰን በሱ ስም ለሚል በጣም ፕራይድ በዛን ጊዜ ግን ተቃጥሎ የሞተው ምን ስላደረገ ነው? በኮመነርስ ቋንቋ ላቲን መሆኑ ቀርቶ በኮመነርስ በየቀኑ በጎዳና ቋንቋ ማለትም ልክ for God so loved the world that he gave his only begotten son ብሎ መጽሐፍ ልክ እንደዚህ የሚያስብ በኢየሱስ የሚያስብ ነበር። ምክንያቱም የእግዚአብሔር ቃል መናገር የነበረበት ምንድን ነው? በላቲን ብቻ ነው ስለሚያነባል እና አሁንም በዘመናችን እንደዚህ በየጊዜው የዛሬ 10 ዓመት የነበረው የኢንተርኔት ነገር የታወቁ አገልጋዮችን እንቀራረባለንና ከቻችን ሲመጡ የሰሜን አውሮፓ ክርስቲያን ህብረት ዋና ጸሐፊ ነበርኩኝና ዓመታዊ ኮንፈረንስ እናዘጋጅ ተጋብዤ እንደው በፓርቱ ማለት እዛ ውስጥ አታስገባኝ አይነት ነገር ነበር እናገሩ። አሁን እነዛ ሰዎች ራሳቸው አንዳንዶቹ እንዴት ነው ቦታ ይኖራቸዋል በልቤ ውስጥ እግዚአብሔር አንድ ነገር አስቀምጦ ቆይ ጸልይበት አላቸው። ስለዚህ ለጊዜው እግዚአብሔር አንዳንድ ጊዜ በጊዜው የሚወገዙ ናቸው። ሰው አንደርስታንድ ሲያደርግ ሲገባው ሲረዳው አንድ ነገር በጭራሽ ፓቶስ ይናፍሉ የተባሉ ሰዎች አሉ። እንደውም ጀርመን ሀገር አንድ ቀን ከነባለቤቴ በአጋጣሚ ፍራንክፈርት ቸርች ውስጥ የሚሰብከው ሰባኪ በመጀመሪያ ደረጃ ከመስበኬ በፊት ንስሐ መግባት አለብኝ ወንድም መልካም እዚህ አለ ሳላቅ ፓቶ ግን አውግዣለሁ በጉባኤ መካከልና ብሎ ይቅርታ ጠይቆኛል። እና እግዚአብሔር የተመሰገነ ማለት ሰውን ለክፋት ብለን አለ ብዙዎቻችን ጴንጤዎችን የደበደቡ ሰዎች ይኖራሉ። እኔ ደብድቤያለሁ። ምክንያቱም በዛ ሰዓት እግዚአብሔር በትክክል እንደሚከብር አስቤ በቃ ለእግዚአብሔር ካለ ቅናት እንጂ ጣልቃቸው ወይም እንደዚህ ሆኖ ሳይሆን እነዚህ በቃ ጸረ ማርያም በገንዘብ ተገዝተው ከኢምፔሪያሊዝም ምናምን በዛ ጊዜ የነበረው አመለካከት ማለት ነው። ስለዚህ እነዚህ በቃ ሳያቸው ራሱ የሚታዩ ክስት ጥቁር ምናምን አንድ ገና ጴንጤ ባይነት ገባ ዚህ ዘወይ አሁን ሰዎችም እንደዛ ሲያወቅ እኔም እንደዛ ለመስላቸው ይችላል የአይናቸው እስኪገለጥ ድረስ ማለት ነው። እና አንፈርድ እግዚአብሔሮች የሚሰሩት ነገር ቁምና ይቀበላቸው ብለን ምህረት አይናቸውን ብለን ብለን ምህረት እግዚአብሔር ነው። እና ይህን ያህል እንኳን ነገር ይወጣሁት ለመግቢያ እና እግዚአብሔር ደግሞ እንደዚህ ያሉ አሰባስቦ እኔ ፓርቶችን ሲጀምር ያው ምስክርነት ለመጀመር ሳይሆን በጭራሽ እንደዚህ አይነት ነገር አላየሁም ይሆናል ያሰብኩት ምንድን ነው ግን ይችላለሁ ዲያቆን ነበርኩ ለኦርቶዶክሶች በጣም ከፍተኛ ቅናት አለኝ። ስለዚህ እነግራቸዋለሁ ይህ ቀዳዳ ካገኘሁኝ ይምጡልኝና እኔው እነግራቸዋለሁ። ረዳት የሚባል ይመጣል ምስጋና መርዶ መንፈሳዊ ሴት በጭራሽ አላሰብኩም። አሁን ማሳመር ይችላል ባለሞታ በደንብ አድርጎ መጨረሻውን አይቶ ቆንጆ አድርጎ አለ። በጣም ምንም ያየሁት እኔ በቃ ደግሞ አረብ ሀገር ነበርኩኝ የሚኖረው አንድ 7-8 ዓመትና እስላሞች ለእነሱ ደግሞ መናገር ይችላሉ ብዬ ስላሰብኩ ግን እግዚአብሔር ልክ አሁን የሚናቋቸው ማለት በሚተዘካሪያስተግናል እነዚያ በሩቅ ያሉት መጥተው የእግዚአብሔርን ስራ ያስችላሉ። እኛ ራእያችን ቤተክርስቲያን ለመስራት አይደለም፣ ቤተክርስቲያን ለመካት አይደለም፣ ቤተክርስቲያን የሚሰሩት ስራ ለመስራት አይደለም። የቤተክርስቲያን ድክመት እያመጣን አቃቂ ለመውጣት አገልጋዮችን ለማጎሳቆል አይደለም። ተልኳችን ምንድነው? ቤተክርስቲያንን ለማገዝ። አሁን እዚህ የተሰበሰብነው ራሱ ነገሩ በሚቀጥለው ሳምንት ስንሄድ እዚህ ያለው እያንዳንዱ ሰው ሄዶ በአጥቢያ ቤተክርስቲያን ውስጥ ተሰክቶ የእግዚአብሔርን ስራ እንዲሰራ ለማድረግ ነው እንጂ ኦንላይን ቸርች ሳይበር ቸርች መስርተን የራሳችንን እድልና እና ይሄ ተልኳችን ይሄ ነው። እዚህ ያላችሁትን ሌሎቻችሁ ነገር የሚመጡትን
ደጋግ አሜሪካም ካናዳ ያሉ ሰዎች ሲሄዱ ጊዜ ኮንፈረንስ በምናደርግበት ቦታ ላይ የምናገረው ተልኳችን ይሄ ነው። መልካም የሚባለው ሰው ጋር የምትሰሩ የምታገለግሉ ሰዎች ሌሎች ማለት ነው ፓርቶ ብዙ ነው ያለው። መልካም የሚባለው ወንድም ጋር ግን ለመስራት የሚመጡ ሰዎች የመጀመሪያ ማወቅ ያለባቸው ተልኳችን የቤተ ክርስቲያንን ለማገዝ እንደውም በአጥቢያ ቤተ ክርስቲያን ተሳታፊ ያልሆኑትን አሁን አድሚንም አናደርግም። በፊት አድሚን ራሱ ባካችሁ መንገደኛው ሁሉ ነው ያዙልን ሩም እንዳይዘጋ ነበር። አሁን እንደዛ አይደለም። የት ቤተክርስቲያን ታመልካለህ፣ ቤተክርስቲያን ተሳትፋለህ ብለን እንጠይቃለን። ህይወት እንጠይቃለን። በከተማ ያላቸው እንትን እንጠይቃለን። ይሄ ደግሞ እጅግ በጣም አስፈላጊ ነው እና ጌታ ኢየሱስ ክርስቶስ ይባርካችሁ። ስለመጣችሁ ደስ ብሎኛል። በተለይ ሚኪ ቤተክርስቲያን ምናልባት በሚቀጥሉ ቀናት በጉባኤያችሁ ፊት ማመስገን እወዳለሁ። በጣም ደስ ብሎናል ስላሳያችሁ ልብ፣ ስላደረጋችሁን አቀባበል ከኛ በበለጠ ለዚህ ጥረት መሳካት በጣም ያላችሁ ልብ ስላየን በእውነቱ በጣም ደስ ብሎናል። ጌታ ይባርካችሁ። እስኪ ሞቅ ያለ ጭብጨባ። እና ሌላው ደግሞ ያው ሰዓቱ ዛሬ ስንጀምር አብልናል። ስለዛ ይቅርታ እንጠይቃለን። አንደኛ የሰው ሀገር ሰዎች የወሰዱ ሰዎች አብልተው አጠጥተው በጣም አዳቸው ከዛው ለመውጣት አመጣሉ። ጥፋቱ የሁለታችን የእነሱም የእኛም ነው። ያው ይቅርታ ታደርጋለህ። ነገር ግን በሰዓቱ ነው የሚገኘው። ሁለት ፕሮግራም ስለሚኖረን 11 ሰዓት የመጀመሪያው፣ ከዛ ለምሳ ብሬክ፣ ከዛ ከምሳ ብሬክ በኋላ ወደ የሚቀጥለው ወንድማችን መንፈሳዊ ሰው አገር አቋርጦ ራሱ ነርቶ እኛ እንኳን በፓይለት ታይተን የመጣን ራሱ ነርቶ መጥቶ ሚስ ማድረግ የለባችሁ። በሰዓቱ ተገኝታችሁ ይቅርታ እንደዚህ ሁኜ ነው ምናምን ጥቅም ስለሌለው ሻርፕ 11 ሰዓት ፕሮግራማችን እንጀምራለን። ጌታ ይረዳችኋል። ትገኛላችኋል። እስቲ ዶገኛል ጌታ ይረዳኛል ሰው ይገታል። እኔ ለማጨር ሁሉ ይሳል ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ለዘላለም ጌታ ነው። እግዚአብሔር በራሱ በአምላኬ ፊት ደግሞ እግዚአብሔር እንዳመሰግን እድል ስለሰጠኝ እግዚአብሔርን አመሰግናለሁ። በእናንተም ፊት ደግሞ እንዳመሰግን እድል ስለሰጠኝ አመሰግናለሁ። በምንም ነገር በድሜም በእግዚአብሔር ቃል በእግዚአብሔር ነገር በጣም ያደጉ ሰዎች ፊት መቆም ደግሞ መታደል ነው። ወደፊት ደስ የሚል ነገር ላይ እግዚአብሔር ስለረዳ ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ለዘላለም ጌታ ነው። እግዚአብሔር አምላካችን ትልቅ ነው። ስለዚህ እግዚአብሔር ሁላችን ቆመን ነው የምናመልከው። ሃሌሉያ። ሙዚቃ ቢኖርም ባይኖርም መንፈስ ቅዱስ ግን በዚህ ስላለ እግዚአብሔርን እናመሰግነዋለን። ክብር ለኢየሱስ ይሁን። በዚህ ጉባኤ ደግሞ እግዚአብሔር ማምለክ የሚፈልግ ሕዝብ ስለሆነ አያስቸግርም፣ ደስ ይላል። ክብር ለይተን ምክንያት ያስታውቃል። የመጣው መንገድ ርዝመት እግዚአብሔር እንደምንፈልግ በጣም ግልጽ ነው። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ክብር ይመስል እና ጭብጭ ደስ ይላል። ግራ አይገባኝ አንተ ያለ ከጎኔ ሁሌ ደስ ይለኛል። ግራ አይገባኝ አንተ ያለ አንተ ያለ ከጎኔ ሁሌ ደስ ይለኛል። አልወጣም ብሎኝ ከአእምሮዬ ሁሌ ያስደንቀኛል ውለታህ
ጌታዬ ቢመዘን ከዕንቁ ይበልጣል ለኔ ያደረገው ጌታ እዚህ መድረሴ ዘመን መጥቶልኝ ነው የሚመጥልኝ ሃሌሉያ ግራ አይገባኝ አንተ ያለ ከሆነ ሁሌ ደስ ይለኛል መድኔ ባንተ ደስ ይለኛል መድኔ ከማንም በላይ ቅርቤ 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 ኢየሱስ አይደለም ወይ የሕይወቴ መሰረት የነገሬ ሁሉ ክንውና የምመካበት አላየሁም እኔ በዘመኔ ምስኪኑን የሚያግዛ ማን እንደ ኢየሱስ ማን እንደ ኢየሱስ ከማንም በላይ ከማንም በላይ ቅርቤ ከማንም በላይ ቅርቤ ኢየሱስ አይደለም ወይ የሕይወቴ ሁሉ መሰረት የነገሬ ሁሉ ከነወነ የምመካበት ሃሌሉያ ኢየሱስ። እስቲ አንደበት ያለው ሁሉ እግዚአብሔርን ያመስግን ይላል እግዚአብሔር ቃል። ሃሌሉያ አንደበት ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ አቤቱ አቤቱ ስራህን ያዩ ተደነቁ በሉት እስቲ አቤቱ 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 ስራህን ያዩ ተደነቁ ምስጋና ፈለቁ አቤቱ 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 ስራህን ያዩ ተደነቁ ምስጋና ፈለቁ እጅ በሰራች በኔ አይምሮ አይዘለቅም ስራ ተነግሮ እጅ በሰራች
እጅ በሰራ በዝች አይምሮ አይዘለቅም ስርዓተ ወትሮ እጅ በሰራት በዝች አይምሮ አይዘለቅም ስርዓተ ወትሮ የቱ ተነግሮ የቱ ይተዋል የጌታ ሥራ እጅጉን በዝቷል። ሄጃዝቼ ስንቱን ላስታውስ በየማለዳው ሁልጊዜ አዲስ ስንቱ ተነግሮ የቱ ይተዋል የጌታ ሥራ እጅጉን በዝቷል። ከየት ጀምሬ ስንቱን ላስታውስ በየማለዳው ሁልጊዜ አዲስ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ የለህም መሳይ የለህም መሳይ የለህም መሳይ በምድር በሰማይ የለህም እኩያ የለህም እኩያ የለህም እኩያ ኦ ሃሌሉያ አቤቱ 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 ስራህን ያዩ ተደነቁ ለስምህ ምስጋና ፈለጉ እጆቼን ዘርግቼ አንተን አመልካለሁ በፍጹም ልቤ ምስጋና እሰዋለሁ እጆቼን ዘርግቼ አንተን አመልካለሁ በፍጹም ልቤ ምስጋና እሰዋለሁ ተባረክ እልሃለሁ ተባረክ እልሃለሁ ተባረክ እልሃለሁ ተባረክ እልሃለሁ አንተው በፈጠርከው በሁለንተናዬ እኔ አመልክሃለሁ ተመለክ ጌታዬ እኔ አመልክሃለሁ ጌታ ተመለክ ጌታዬ አንተው በሰጠኸው አንተው በሰጠኸው በሁለንተናዬ እኔ አመልክሃለሁ
ተወለድ ጌታዬ እኔ አመልክሃለሁ ወዳጄ ተወለድ ጌታዬ ነፍሴ አንተን ታከብርሃለች ወዳጄ ጌታዬ ነው እያለች ባለ ውለታዋ ነህና ታበዛልኛለች ምስጋና ነፍሴ አንተን ታከብርሃለች ኢየሱስ ጌታዬ ነው እያለች ባለ ውለታዋ ነህና ታበዛልኛለች ምስጋና ጌታ ክብርልሃለሁ ኢየሱስ ንገሥልሃለሁ ያደረገውን እያየሁ እንዴት እዘምራለሁ ጌታ ክብርልሃለሁ ኢየሱስ ንገሥልሃለሁ ያደረገውን እያየሁ እንዴት እዘምራለሁ ጌታ ክብርልሃለሁ ኢየሱስ ንገሥልሃለሁ ያደረገውን እያየሁ እንዴት ኢየሱስ ለዘላለም ጌታ ስሙ ለዘላለም ይባረክ። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ! እግዚአብሔር ይባርካቸው። እግዚአብሔር ይባረክ። ክብር ለእግዚአብሔር ነው። ቀደም እንዳነበብኩት በሩቅ ያሉት መጥተው የእግዚአብሔር ቤተ መቅደስ ስራ ያግዛሉ ስል ጌታ ከነው ብቻ ሳይሆን በመንፈሳዊ ዓለም ውስጥ ደግሞ ርቀን የነበረን አሕዛብ ተብለን የነበረን ክርስቶስ ኢየሱስ ደግሞ እኛን እናንተ አስቀድማችሁ ወገን አልነበራችሁም፣ አሁን ግን ወገን ናችኋል፣ ካህናት አድርጎናል፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን። ስለዚህ የነበርንበትን ቦታ ስናቅ የነበርንበትን ቦታ ስናስብ እኛ አምና ካቻምና ከዛ በፊት የት እንደነበርን ስናስብ ዛሬ ደግሞ እግዚአብሔር እንዴት በከበረ ስፍራ እንዳስቀመጠን ስናስብ ለዚህ በመጠራታችን አጀንዳችን የመሆን አንዳንድ ጊዜ አገር አቋርጠን ሄደን የእግዚአብሔርን ስራ ለመቃወም የተሰበሰብንባቸው ጊዜያቶች ነበሩ። ለክፋት የተሰበሰብንባቸው ጊዜያቶች ነበሩ። ዛሬ ደግሞ እግዚአብሔር አገር አቋርጠን ተሳፍረን መተን ደግሞ የእግዚአብሔርን ቤተ መቅደስ ስራ ለማገዝ ለመስራት ከቅዱሳን ጋር አጀንዳችን ምን ሆነው የእግዚአብሔር መንግስት ሆኖ አድራሻችን ደግሞ ቤቴል ሆኖ አድራሻችን ያህል ነበር። አይገርማችሁ? አንዳንዱ ቦታ ሳስብ በቀደም የዛሬ 15 ቀን ሮም ነበርኩኝና ወጣት እያለሁ በሮም በኩል አልፌያለሁና እንዴት አድርጌ እንዳለፍኩ እዛ ኤርፖርት ላይ ምን አይነት ነገር እንዳደረኩ ሳስብና አሁን እንደገና ከ20 ምናምን ዓመት በኋላ በምን አይነት ሁኔታ እንደገና ሮም መመለሴን ሳስብ እግዚአብሔርን በጣም ነው ያመሰግነው። አድራሻችን ተቀይሮ አጀንዳችን ተቀይሮ ይገርማል። እና በጣም አንድ ጊዜ ከድሮ ነው በኬንያ ነበርኩ ናይሮቢ ያለፍኩኝና አገሩ ሁሉ ጴንጤ ሆነ። የሄዱ ስደተኞች በሙሉ የምታገኟቸው በሙሉ ስለ ልሳን ነው የሚያወሩት፣ ስለኛ ነው። እኔ የት ልግባ በቃ እንደው የማይመች ነገር አላል በዛን ጊዜ ማለት ነው። ሰው ሁሉ ተበላሽቷል። በቃ ምንም ሰው የለም ያሉበት ጊዜ ነበርና ዛሬ እንደገና ኬንያ ተበልቼ ቤት ምን እንደሚሰማኝ ሳስብ ስለዚህ ዛሬ እኛ ሩቅ ነበር አለ እንዴ እግዚአብሔር ግን አመጣና ምን አደረገ? የቤቱ ሰራተኞች አለ አድራሻችን አንደበታችን የተፈወሰ ሰዎች አለ ቮካብላሪያችን ራሱ የሚያሳፍር በጣም ቤስት ፍሬንድ የነበረች ጊዜ ለንደን አገኘኋትና
ኖርማል ነው። ድሮ የምናወራው ስታወራ እኔ ደንግጬ ሰው ይሰማል ፈረንጆቹ ቢሰሙ መስሎኝ እሷ ኖርማል ነው የምታወራው። እኔ በዛን ጊዜ የምናወራው ያንን ነበር የምናወራው። ግን አሁን ቋንቋዬ ስለተቀየረብኝ ማለት ነው በቃ ሰላምታው ራሱ ሰው ባይሰማው የምናወራውን ነገር ሁሉ ሰው ባይሰማና እግዚአብሔር የተመሰገነ ሩቅ ነበርን። ዛሬ እግዚአብሔር የታደረገ ወደ ቤተ መቅደስ አመጣ። ስሙ ይባላል። እግዚአብሔር የተመሰገነ ይሁን። እንግዲህ አሁን ያለን አጭር ጊዜ ነው ማለትም እናንተ በሰዓት በተለይ መጣችሁ መጎዳት ስለሌለባችሁ ነገም ደግሞ ፕሮግራም ስላለን በስነ ስርዓት ስለምናደርገው እንተዋወቃለን። አጠር ያለ ማስታወቂያዎችን ሁላችንም መተዋወቅ አለብን። ኤክሳይትድ ሆነን ለምሳሌ እኔ ብዙ ጊዜ በማይክ ስናገር ለብዙ ሰዎች የሚሸወዱት ነገር ምንድን ነው? በጣም በቃ ቲኔጀር ነው መስለው ድምፄ ማለት ነው እንደዚህ ጭቄ ነው እና ይላሉ አንዳንዶች እና አንዷ ዲሲ ያገኘችኝና መልካም እኔ አላምንም ይህ ሁሉ ነው መልካም እና አንዳንዴ ከምንጠባበቀውና ኤክሳይትመንት አለ። ስለዚህ እኔ መልካም ባላለሁኝ መልካም የሚለውን ስም ያወጣሁት መልካም እረኛ እኔ ነኝ የሚለውን የጌታን ቃል ሰዎች ለምን ብለው እንዲጠይቁ በቃ እንዲጠይቁ። ለምሳሌ አለማየሁ ብላቸው አለማየሁ ምን ያጠይቃል? በቃ አለማየሁ ነው ያልፋሉ። ግን ምን መልካም ለምን መልካም አልከው ካሉ አንዳንዶቹ እውነትም መልካም ይላሉ፣ አንዳንዶቹ ደግሞ ደም አለ ብሎ መልካም ይላሉ። መብታቸው ነው። የእውነቱንም ማስተናገድ ሚዲያ ላይ እስከወጣችሁ ድረስ የራሳችሁ የሚባል ነገር የለም። መከበር ከፈለጋችሁ አለመነካት ከፈለጋችሁ አርፋችሁ ቤታችሁ መከበር። ሚዲያ ላይ ወጥቼ አገለግላለሁ ካላችሁ መከበር ነው። የሚያስከፍለው ደግሞ አንዳንድ ዋጋ ባልጠበቃችሁ። ለምሳሌ አንዱ ምናለ ስም አለ መልካም ማለት እኮ ሁልጊዜ መልካም ላይሆን ይችላል። ታስታውሳለህ? ያ ሽባው የተቀመጠበት ቦታ ራሱ መልካም ነው የሚባለው። አይ ሽባው የተቀመጠበት መልካም ሳይሆን መልካም ረጃ አስተካክል። ስለዚህ መብታቸው ነው ሰዎች እና ሚዲያ ላይ እስከወጣን ድረስ ይሄን ሁሉ መቀበል አለብን። ትከሻችንን ሰፋ ማድረግ አለብን። አንዳንድ ጊዜ ብዙ ልነግራችሁ ይችላል። በጣም የሚገርማችሁ በዓለም ላይ የሌለ ስድብ መጥተው ቢሰድቡኝ ያሉ በፕራይቬት እና ለምንድን ነው ብዬ ሳስብ ብስጭት ሰይጣን ስለሚበሳጭ ነው እንጂ ምንም ማድረግ ያቻል። አሁን አንዳንድ ጊዜ እሱ ቢሰድቡት ደግሞ ችግር ሲል እስቲ የሚያበሳጨው ባለቤቴ ሙልጭ ያሉ ድምጿን ያቋታል የማትናገር በጣም ምስኪን ናት። እሷን እንዴት አድርጎ የሚሰድቧት ለእኔ በፕራይቬት ማለት ነው። በቃ እስቃለሁ። የምስቀው ለምን መሰለህ? አንደኛ ቤቴ ብቀመጥ የወዳ ነገር አይመጣም። ኮምፒውተሩን ብዘጋው ያ ሰውዬ ጋር በመሰላድም አያገኘኝ የት ይደርስብኝ አንገናኝም። ግን ሚዲያ ላይ ስትወጡ ጠላት ሲናደድ ሲቃጠል ትከሻችሁን ሰፋ ካላደረጋችሁ ለምንድን ነው ጌታን ምን አሉት? ቤልዘቡል ካሉት እኛንማ ምን እንሰራ። ስለዚህ በተለይ ወደ ሚዲያ ስንመጣ ታገለግሉ ያላችሁ እግዚአብሔርን አንዳንዶች ይህን የምናገርበት ምክንያት ሁለተኛ እዛ በቃ አንዷ ቀረፍ ሲያደርጋት ሁለተኛ ቢቀርብኝ ብለው የማይወጡ እና የሚጠፉ ሰዎች አሉ እና ትከሻችንን ሰፋ አድርገን ልናገለግል ያስፈልጋል ማለት ነው። ጌታ ባርካችሁ። በቀጥታ ከወንድሜ እጀምርና ስሙን ራሱ ስለሚናገር ማለት ነው ከተናገርኩኝ ያስተዋወቅኩኝ ስለሚባል እንዴት እንደመጣ እንዴት ወደ ፓርቶክ እንደመጣ መቼ እንደመጣ ስሙ ማን እንደሆነ ይነግራቸው። እንግዲህ መንፈሳዊ ሰው ይሄ ሁሉ ነው። እኔ ነገር ብዙ እናገራለሁ። ስለዚህ እግዚአብሔር አምላክ ይባርካችሁ። ፓርቶክ የገባሁት ግን እንዴት ሰው ፓርቶክ ይገባል? የሚገቡትን ለማየት መጥቼ ስለዚህ ይሄ ነው ታሪኩ። ከገባሁ አሁን 6 ዓመቴ ነው። ማርች 26 ቀን የገባሁት አሁን 6 ዓመቴ እንግዲህ አክብሬያለሁ። በአገልግሎት ወደ 4 ዓመት 2 ዓመት ዝም ብዬ ሰማ ነበር። የመጀመሪያው ኒክኔሜ አቢሚ ማስር ነበረ። አቢቲ ሚሚ ማስር የባለቤቴና የልጆቼ ስም ነው። ናስር እየመሰላቸው ጌታን ተቀበል የሚል ግን እግዚአብሔር አምላክ ይመስገን ስላየኋችሁ ደስ ብሎኛል። ነገ ብዙ እናገራለን። ይሄ ደግሞ ረዳቷን ያው ስሙን ታስተዋውቃል። የሚገርማችሁ ነገር 2 ዓመት ሙሉ ማይክ ሳይዝ እያገለገለ ለራሴ ረዳቴ ወንድ ራስ ሴት ምክንያቱም ድምፁ ስለማትሰማ ማለት ነው። ትዕግስት ያለው የተባረከ ወንድ ነው። ራሱን ያስተዋውቃል። ሁላችሁንም በጌታ በኢየሱስ ሰላም እላችኋለሁ። በድጋሚ እዚህ ቸርች መጥቻ ቃለሁ። ያየኋችሁ ብዙ ናችሁ። ዛሬ በመጀመሪያ የማያችሁ ያየኋችሁ እግዚአብሔር አምላክ ይባርካችሁ። ቢኒያም ጽጌ ይባላለሁ። ከፍራንክፈርት ያለው
ኦኬ ፓልቶክ የገባሁት እንዴት ነው? ከኢትዮጵያ ተነስቼ የመጣው ቀን ጀርመን ማለት ነው። አንድ ጓደኛ አለኝ እና ውድ እንጀራ ብሎ የሚገባ ናታታቱ ይሆናል እሱ ነው የፔንቲዎች ሮም አለልን ምናምን ብሎ አስገባኝ። በቃ የገባው ቀን ማለት ነው። ከዛን ጊዜ ጀምሮ እንደ እግዚአብሔር ፍቃድ እስካሁን ወደፊት ደግሞ ጌታ ያውቃል። ፈጠን ያላችሁ ነው። አሁን ባለተራ ታውቃላችሁ ማለት ነው። ተዘጋጅታችሁ ወዳችኋለሁ በማለት ነው። ሚሊዮን 9 ተባረኩላችሁ። ወዳችኋለሁ። አሁን እንዴት እንደገቡ ሃርሞኒ እህታችንን የምታውቋላችሁ ያለፈው ዓመት ወደ ጌታ ሄደች። እሷ ናት ይሄ ሆን እንዳለ የነገረችን። 2 ዓመት አልሳኝ ማለት ነው። ከራሳችሁ ቀርቡ። ያው ላልሰማችሁኝ ሃርሞኒ የምትባል እህት ከጀርመን እሷ ናት ይህንን ሮም የነገረችን እና ባለቤቷ ነው ቶሎ ያደረገልኝ መጀመሪያ ጊዜ። ያው 2 ዓመት አለፈኝ። ጌታ ስሙ ይባረክ። እናንተ አይነት እህትና ወንድሙ ስለሰጠኝ ጌታን በጣም አመሰግናለሁ። በጣም ፓልቶክ ማትገባላችሁ ነው እዚህ ጋር አትገቡም። ፓልቶክ ተቀበሉ። በጌታ በኢየሱስ ስም ሰላም እላችኋለሁ። ባስሌሊያ ቤት ብዬ ነው የምገባው። ይሄ ነገር መጨመር ፓልቶክን አስተዋወቀኝ ታናሽ ወንድሜ ነው። እንዳጋጣሚ አምስተርዳም ሄደን ነበረ። ምስጋና መቶን እና ኖሃን ማቃቸው ያኔ ነው እና እሱ ሁሉንም ያውቃቸዋል። በከሌነኝ የታወቃቸው እነዚህ ስለው ፓልቶክ ውስጥ ነኝ። ከዛ እንደተመለስኩ የሰራሁት ስራ የመጀመሪያው ኮምፒውተር ገዝቼ ፓልቶክ ነው ያገባው። በነበርኩበት ቦታ እንትን ቸርች የለንም፣ ህብረት የለንም። ለ2 ዓመት ያህል ከ99 ጀምሮ የምናመልከው ነበረ። እግዚአብሔር ረድቶኝ ፓልቶክ ካገኘ ያው መንፈሳዊ ቻናሎችን እከታተላለሁ። ግን ፓልቶክ ከገባው በኋላ በጣም ብዙ ለውጥ አለው። ብዙ አድጌበታለሁ፣ ብዙ ተመሬበታለሁ። ስፔሻሊ ሊቄ ህይወት ላይ ከሁሉም በላይ ትልቅ ለውጥ አይቼበታለሁ። የህፃናት ፕሮግራም ላይ ይዘምሩ ነበር ከወንድሞቼ ልጅ ጋር ሆና አሁን በጌታ በጣም በርትታ በተለይ በዚህ ዘመን በአውሮፓ ምድር ውስጥ ህፃናትን ልጆች መያዝ ወደ ጌታ ማቅረብ በሚከብድበት ውስጥ እግዚአብሔር ይዞልኝ በጥሩ ሁኔታ ትገኛለች። ያው ነገ ስትመጣ እናውቃታለን። ስላወቅኳቸው በጣም ደስ ብሎኛል። ነገር እንደ ጌታ ፈቃድ ምስክርነት ሊሰጡን ይችላሉ የቤተሰብ እያስባለሁ። ምክንያቱም የምስክርነት ሊሰጡ ይችላሉ። እሺ ቀጥሉ። ሁለታችሁም ማዘርም ነው። ትዕግስት በቀለ እባላለሁ። በቅርብ ጊዜ ነው ያወቅኩት ፓልቶክ ማለት ነው። ከነ ወንደሰን ወንድማችን አለ ጎረቤት እነሱ ጋር ስከታተል ስሰማ ደስ አለኝ። 4 ወር ምናምን ይሆነኛል። በጣም ተማርኪያለሁ። በጣም ደስ ይላል። የእግዚአብሔር ነገር ደግሞ በእግዚአብሔር ገና አነስ ያልኩኝ ነው። በቅርብ ጊዜ ነው 4 ዓመቴ ነው። ግን ቢሆንም በጣም ነው በውስጤ እናንተ ስሰማ ሁሉ ጊዜ በጣም እየጨመርኩኝ ተባረኩ። በዚህ ላይ ዲቦራ ኡኖ ነው እያልኩት በጣም እንደ ዲቦራ መሆን በቃ እንደዛ ነው። ሰላም ሁላችሁም እንደምን ናችሁ?
ሰላም ናችሁ ወይ? እግዚአብሔር ስሙ ይባረክ። ጌታ ፈቅዶና ወዶ እንግዲህ ዛሬ ደግሞ በእንደዚህ አይነት ሁኔታ እንድንገናኝ ይረዳል። እግዚአብሔር ስሙ ይባረክ። ያው ባለቤቴ አሁን ተናግረዋል። በሱ ኒክኔም ነው የምጠቀመው አልፎ አልፎ እና እግዚአብሔር ስሙ ይባረክ። አሁን እሱ እንዳለው ባስሌሊያ ቤት ማለት ነው በሱ ነው የምጠቀመው እኔም ጌታ በብዙ ባርኮ ነው። እግዚአብሔር ስሙ ይባረክ። በተለይ በብቸኝነት ጊዜ በቃ ምድረ በዳ በሆነብን ሰዓት ይሄንን ስንሰማ በቃ ደስ ብሎን ይሄንን ስፍራ አገኘን። ያኔ እንደውም እንደዚህ ብዙ አልነበረም እና የዛሬ 9 ዓመት ልበል እንደዛ ነው 10 9 እንደዛ አካባቢ ነው እንደተከፈተ ማለት ይቻላል። ብዙ ችግሮች ነበሩ ያኔና እግዚአብሔር ብዙ ጠቅሞናል። እግዚአብሔር ስሙ ይባረክ። ያው እሱ እንዳለው በአጠቃላይ በተለይ ለልጄ በጌታ ነገር እንድትበረታ የረዳኝ ፕሮግራም ነው። እግዚአብሔር ይመስገን። ስለ ልጆች በተለይ ስንጸልይ ቀላል ይመስላል። ብዙ የሚራገፍ ብዙ የሚመታ ብዙ የሚሰራ ስራ አለና በዚህ በፓልቶክ ደግሞ በየቤቱ በየጓዳው ገብተው ጌታ እግዚአብሔር አምላክ የሚያስመልጥ ነፍሳቶች ይላላችሁ። እንደገና የዛለ ጉልበትን የሚያበረታ በእውነት በጣም ጠቅሞኛል። ጌታ ስሙ ይባረክ። እንደገናም ደግሞ እኛም ደግሞ ከዛም ተነስተን በቃ ህብረት ፍለጋ ተነሳ። እግዚአብሔር ይመስገን እና አሁን ትንሽ ምንም አንልም። ጸልዩልን የፓዶባ ህብረት ብላችሁ ስለ ፓዶባ ህብረት ጸሎታችሁ ይሰማል። ምክንያቱም የጻድቃን ጸሎት ታላቅ ነገር ታደርጋለች። አምንበታለሁ። ጉልበት አለው። ጸልዩልን። ጌታ በነገር ሁሉ እንዲረዳን እንዲያግዘን ድል እንዲሰጠን የጠላትን ስራ እንዲያፈርስ በዛ ምድር ያለውን የሚሟገተንን ክፉ ከእግራችን በታች እንዲያስረግጠን የከተማውን ገዢ መንፈስ እንዲመታልን ጸልዩልን። ምክንያቱም ብዙ ነገር ይዋጋናልና ጌታ ደግሞ ትልቅ ነው። እግዚአብሔር ስሙ ይባረክ። ተባረኩልኝ። ጌታ ይባረክ። የሚገርማችሁ ነገር አንድ ፓስቶር ላይ አሁን የሚገርም 3 ጀኔሬሽን እየተሳተፉ ናቸው። እናት ልጅና የልጅ ልጅ 3ቱ ጀኔሬሽን እየተገለገሉ ናቸው። አይገርማችሁ? ይገርማል በጣም። በጌታ ሰላም ናችኋለሁ። ክብር ለጌታ ይሁን። አሜን። እጅግ ነው የምወዳችሁ። በእርግጥ እንዲህ በማየት በጣም ደስ ይለኛል። ስለምን እንደመጣን ጠላን ሀገር በጣም ነበር የተራብነው በጠማነው። ጠቆር ያለ ፊት ካየሁ ሁሉ ለእኔ በቃ ክርስቲያን ነው። እጄ ሳይ ግን አይደለም። በፓስቶክ ተፈውሻለሁ። በእውነት ተጠግኛለሁ። ቤተሰብ ሁሉ አቅፎ ነው ያዘን። እኔ ውጭ ስመጣ እውነት እንደው ሰላም አልላችሁ ይቅርታ አድርጉልኝ። ስጽፍ ብዙ ነው የማወራው። ከዛ ተገባውና ይጠፋብኛል። ሰላም ቤት እምላለሁ። ለሁላችሁም ሰላም ለማለት መልስ ይዘበራረቅብኛል። እወዳችኋለሁ። ስገባ ቤቴ ሳያችሁ ስማችሁን ሁሉ በእውነት ተቆጣጣሪ ነች ነው በጣም ነው የምረካው። ጌታ ይባረክ። ከባህር ወጥተን ተጠምተን ነበረ፣ ግን አሁን ረካን። በበሩ ሳይሆን በጓዳ ገብቶ ጌታ ያገለግለናል። ጌታ ይባረክ። አሜን። እንግዲህ 3 ስም ነው ያለኝ። መጀመሪያም በመልካም አስበን አልኩኝ። በእውነቴ ነው። በጣም ከችግራችን የተነሳ ጌታ ሆይ በመልካም አስበን። ከዛ ባህር ወጥተን በእውነት አንድ አሳ ከባህር ሲወጣ ይሞታል አይደለም? እዚህ መጥተን ከራብ ከጥማት የተነሳ ጌታ ሆይ ስናገኝ ለዚህም አካባቢ ለራሳችን ለፋሚሊም በመልካም አስበን ባንተ አልኩኝ። እንደገና የተስፋ ቃል አልኩኝ። ብዙ